አርሶ አደር በርበራ ሌቲሞ በሐዋሳ ዙሪያ ወረዳ የጋሎ ኡርጌሳ ቀበሌ ነዋሪ ናቸው። አርሶ አደሩ ቀደም ባሉት ዓመታት የመስኖ ልማት ስራዎች ላይ ተሳትፈው አያውቁም። የበልግና የክረምት ዝናብን ጠብቀው ያለሙት የነበረው በቆሎም ከቤት ውስጥ ፍጆታ ያለፈ ጥቅም ሳያስገኝላቸው እሳቸውም ሳይለወጡም ዘመናትን ተሻግረዋል። ካለፈው ዓመት ጀምሮ በመስኖ ልማት በመሳተፍ ባላቸው 1 ሄክታር መሬት ላይ ጥቅል ጎመን፣ ቃሪያና ቲማቲም እያለሙ ይገኛሉ። በ3 ዙር ባለሙት የአትክልት ምርትም ተጠቃሚ መሆን እንደቻሉና አምና ከጥቅል ጎመን ሽያጭ ብቻ 310 ሺህ ብር ማግኘት እንደቻሉ ይናገራሉ። አሁን እያመረቷቸው ከሚገኙ የአትክልት ምርቶችም ከዚህ ቀደም ከሚያገኙት የተሻለ ምርት እንደሚጠብቁ አርሶ አደሩ ገልጸዋል። ባለፈው 270 ሺህ ነው የሸጥኩት በጎመን በጥቅል ጎመን ማለት ነው። ቀጥዬ ጥቅል ጎመን መስርቻለሁ ወደ 50 ሺህ አካባቢ ሰራ በሁለት ዙር ሰራሁት ወደ 50 ሺህ ሽጫለሁ። ድሮ በሱ ለምሳሌ በቆሎ ለቀለ ብቻ ነው በቃለን እና አሁን ያው ውሃ ከመጣ ወደ በዳራ እንትን ያለ ነበር። አርሶ አደር አጌርሶ ደበላ ደግሞ ከቀደሙት አርሶ አደር በተለየ ሁኔታ በመስኖ ስራ መሳተፍ ከጀመሩ 4 ዓመት ሆኗቸዋል። ከመስኖ ልማት የሚገኘውን ጥቅም ቀደም ብለው የተረዱት አርሶ አደሩ ከሌላ ጎረቤታቸው ጋር በመሆን 22 ሄክታር መሬት በቃሪያ በጥቅል ጎመንና በቲማቲም ማልማታቸውን ይገልጻሉ። አምና ካለሙት ቲማቲምና ጥቅል ጎመን 7 ሚሊዮን ብር እንዳገኙ የተናገሩት አርሶ አደሩ በዘንድሮ ዓመትም በጥፍ ተጠቃሚ ለመሆን እንደሚጠብቁ ይናገራሉ። ይህ አሁን እየሰራን ያለው ነው እንግዲህ ኦልሬዲ እዛ ጋር ጎመን አለው። አሁን እየተክለን ያለ ነው ቲማቲም ነው እንደታያችሁ ነው። ይህ ምርቱ ስንሰራ በጣም ብዙ ወጪ አድርገን ነው የምንሰራው። ሆኖም ጌታ ፍቃድ ከሆነ እናገኛል ብለ ጥረት አለን። አሁን ኦልሬዲ ይሄ ስሬክስ ያ ሊጨምር ይችላልኛል ብለ ታሳቢ አድርገን ሌላ ከስር የሚሆን ነገር ይሄ ተበልተን በዛኛም እንዳገኝ አካክሰኝ ማለት ነው። እንደዛ ለማግኘት አንዱ ኦልሬዲ በሁለቱም ነገር እየሞከርን ነው አለ ነው። ያኔ ያገኘው ነገር ቢያወራቸው ማንም እቤት አይደርም ብዬ አስባለሁ። እዛኔ ያገኘሁት ወደ 7 ሚሊዮን ምናምን ነው ያገኘሁት። በትንሹ ነው ያልጠብቅም። ጌታ ፍቃድ ከሆነ 7 ሚሊዮን እጥፍ እጠብቃለሁ ያምና ላይ ማለት ነው። ያምና እንዳገኘሁት አላስብም። ዘንድሮ ጨምራል ብዬ ጥረት አለብኝ። የሐዋሳ ዙሪያ ወረዳ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ አዲሱ ደሳለኝ እንዳሉት በወረዳው አርሶ አደሩን በክላስተር በማደራጀት በበጋ መስኖ ስራ እንዲሳተፍ እየተደረገ ይገኛል። በሐዋሳ ዙሪያ ወረዳ 174 የመስኖ ክላስተሮች እንዳሉ ገልጾም አርሶ አደሮቹ ተመሳሳይ ምርት አምርተው ገበያ እንዳያጡ ቲማቲም፣ ጥቅል ጎመን፣ ቃሪያ፣ ሽንኩርትና ሌሎች የጓሮ አትክልቶችን በማሰባጠር እንዲያለሙ እየተደረገ መሆኑን ገልጸዋል። በተያዘው የበጋ ወቅትም 9720 ሄክታር መሬት በማልማት 3 ሚሊዮን ኩንታል ምርት ለማግኘት ወደ ስራ እንደተገባና በዚህም ከ14 ሺህ በላይ አርሶ አደሮች እየተሳተፉ እንደሚገኙ ጠቁመዋል። እንደ ወረዳችን 2018 9720 ሄክታር በማልማት ከ3 ሚሊዮን ኩንታል በላይ ይሰበሰባል ተብሎ የተጠበቀ ይገኛል። አሁን ምርት መሰብሰብ ጀምረናል። ለዚህም ደግሞ 14000 አርሶ አደር በላይ ተጠቃሚ ሆኖ የሆነበት ሁኔታ ነው የነበረው። እንደዛም ስንል አርሶ አደሩ የሚያጋጥማቸውን ችግሮች ለወደፊት ሁሉም አርሶ አደሮች አንድ አይነት ተመሳሳይ ሰብል ከሰሩ የዋጋ ግሽበትም የገበያው አካባቢ ችግር ሊገጥማቸው ይችላል ከሚል አንጻር ሲሰሩ የሚሰሩትን ተመሳሳይ ሰብልን እንዳይዘሩ ዳይቨርሲፊኬሽን ተደርጎ እንዲሰራ የተደረገበት ሁኔታ ነው አለው። የዞኑ ገጠር ልማት መምሪያ ኃላፊ አቶ ዱሬሳ ሌዳሞ እንዳሉት የውሃ አማራጭ ባላቸው አካባቢዎች የወንዝና የጉድጓድ ውሃን በመጠቀም 35254 ሄክታር መሬት በበጋ መስኖ እየለማ ይገኛል። ከዚህ በተጨማሪ አርሶ አደሩ በግሉ አነስተኛ ውሃ ጉድጓድ እንዲያዘጋጅ በማድረግ 3700 የውሃ መሳቢያ ሞተር በማሰራጨት ከ35000 ሄክታር በላይ መሬት እየለማ እንደሚገኝም ተናግረዋል። እየለማ ከሚገኘው መሬትም 11.8 ሚሊዮን ኩንታል ምርት ይገኛል ተብሎ እንደሚጠበቅም ገልጸዋል። አሁን የሚገኘውን የአንድ አመቱን ምርት ብቻ እንኳን ብናሰላ ወደ ገንዘብ ቢቀየር 14.5 ቢሊዮን ብር በላይ ገቢ እንደሚያስገኝ ነው ከምርቱ ጋር ሲተመንና የወጣውን ወጪ በብዙ እጥፍ መተካት የቻልንበት ሁኔታ ነው ያለውና ይሄ 5ቱ የጥልቅ ጉድጓድ ውሃ ነው። በሌሎች ወረዳዎችም ያለውን አማራጭ ውሃ ወንዞችን የሻለው ጉድጓዶችን በመጠቀም ብዙ የሄድንበት ሁኔታ ነው ያለውና ከ3700 በላይ ሞተር ፓምፖች እየተጠቀምን
26,000 በላይ የጥልቅ ጉድጓድና ሻሎ ጉድጓዶችን በመጠቀም በስፋት እየሄድንበት ሁኔታ ነው ያለው።